በቅዳሜ ከሰዓት እንግዲህ ዛሬ ቀደም ሲል እንዳልነው ነው በፕሮግራሞቻችን ከዚህ ቀደም ተጠፋፍተው የነበሩ የተገናኙ በጣም ብዙ ደስታቸውን ያየን ስሜታቸው የተነኩ ቤተሰቦቻችን አሉ። ስለዚህ በበዓላት እናስታውሳቸዋለን። ሸጋር ስለዚህ ስሜታቸው ምን ይመስላል? የተለየ ስሜት ኦፍ ኮርስ ሁሉም እንደየሁኔታው የተለያየ ነው የሚሆነው አይደለም። ስቱዲዮም የተሰሩ አሉ፣ ከውጭም የተሰሩ አሉ፣ በዙም ደግሞ ከውጭ ሀገር የተሰሩ አሉ። የተለያዩ ስሜቶችን እናገራቸዋለን። በቀጥታ ወደ ፕሮግራሙ እናልፋለን። አብራችሁን ቆዩ። ቤተልሔም ባለፈው እንዳጫወትሽን እንግዲህ እናትሽንም በልጅነትሽ ነጣሹ አባትሽንም አታቂም ስማቸዋለሽ ፎቶግራፋቸዋለሽ የአባትሽን ዘመዶች ምንም ነገር አታቂምና እናትሽንስ ያው ቆርጦ ነው አውቀሻል። በምን አይነት ስሜት ነው እስከዛሬ ድረስ ስትፈልጊያቸው የኖርሽው? ማለት ስሜቱ እንዴት ነው? አጣለው ምናምን አይባልም የሆነ ነገር ሲከይድና በቃ አለ እንደዚህ ማግኘት አለብኝ ነው እንጂ እንዲህ ባጣው ብዙ እንደው አሁን እሱን ብዙ ሰዎች በእኔ በኩል የሚያዩ ጭንቀቴን የሚያውቁ ሰዎች እንደዚህ ብለሽ እንዳታስቢ 50-50 ሲባል አይ እንደዛ ብሎ ማሰብ አልፈልግም እላለሁ። አንዳንዴ ማለት ከባዶነት የመጣ ሰው ሙሉ መሆን ይፈልጋል። ዛሬ ቢያንስ አንዱን ጎን ማወቅ ይፈልጋልና እሱ ነገር አለ። ብቻ እኔ ባገኘው ቢኖርልኝ ብዬ ነው ማስበው። ሌላው የእግዚአብሔር ፍቃድ ነው። ማኖር አለ ማኖር የሚችለው እግዚአብሔር ነው። ከሱ ስራ አንገባም። ግን እኔ ማግኘት የሚያጓጓኝ ነገር እሱም ባይን ማየት በጣም ፈልጋለሁ። በጣም እስኪ እንተዋወቃችሁ። እሺ እኔ ስሜ ዱመሳ ደበሎ ገለታ እባላለሁ። እሺ አቶ አበበ ደበሎ ወንድም ነኝ። ወንድም? አዎ። አጎትሽ ናቸው ማለት ነው? አጎት። እሺ እኔም መልካሙ ደበሎ ገለታ ነው የሚባለው። እሺ እኔም የአቶ አበበ ደበሎ የመጨረሻ ልጅ ነኝ። የወንድማችሁን ፎቶግራፍ ነው የተመለከታችሁት። ምን ተሰማችሁ? እንዳለችስ ታውቁ ነበረ? በ90ዎቹ 91 አካባቢ እሱ ጋምቤላ ሰራ ነበር፣ ሐኪም ነበር። ዩኤንኤችሲአር ነው የሚሰራ። እሺ 91 አካባቢ ይሄን ነበር እዛ። እሺ እሷ ደግሞ ጋምቤላ ከተማው ነው የምትኖረው። የቤትና ኦኬ ስሟ ሙሉ ተስተዋውሰን ሙሉ ነው የምትባለው። እዛነ ሙሉ ነው ብለው ነው የምጠራዋት። ሙሉ ነው ለስሟ ትክክል ነው። እሺ ከ91 አካባቢ እዛ አግኝቻት እንትን ብያለሁ። ከዛ በኋላ እሷ አጋጣሚ 92 አካባቢ ምናምን ይመስለኛል አገር ቤት ሄደች። ልጇ መወለዷን ሰምተናል። ከዛ በኋላ ምንድነው የሆነ እሷ አገር ቤት ሄዳ እንዳሁኑ ቴክኖሎጂ ይሄ ስልክ ምናምን ብዙም የለም፣ ሊገናኙ አልቻሉም። እሷ ማረፋንም እየሰማ ይመስለኛል። እሱም እንደ እንትን ሲናገር ነበር። ከዛ በኋላ አጋጣሚ እሱም ከ2004 አካባቢ ታመመና እዚህ አዲስ አበባ አረፈ። ካረፈ በኋላ የሱን ካሳ ነበረው ልጆቹ የባለቤት የእናት አባት እንትን መጦር ያለ አይደል? እሱን ለማግኘት የሷ ልጅ ተመዝግቧል። ስሟ ተመዝግቧል። ቤተልሔም አበበ። አዎ አፈላለግን ሲፈለግ በእንትንም ሲፈልጉ ወንድም የነበረ የጨረሰው ነው እንኳን ብዙም ተናልቀረብኩም። በዚህ ምክንያት ነው መወለዳ እንደዚህ እናውቃለን። መልካም። አሁን 92 መጨረሻ ላይ ደግሞ መንታ ልጆች ተወለዱ የሱ ከሌላኛው ከቤተልሔም በኋላ ማለት ከቤተልሔም በኋላ ከሌላ እናት ማለት ነው። አሁን እነሱ መንታ ሴት ልጆች ናቸው የተወለዱት። እነሱ እንግዲህ 92 መጨረሻ ወር ላይ ነው የተወለዱትና በዛ ጊዜም እንሰማለን ሌላ ሴት ልጅ አለችው ሲባል ያሁኗ የልጆቹ እናትም ታውቃለች። እሷ ነች እንደውም ስትነግረን የነበረው። እንግዲህ ቤተልሔም ላንቺ ከባድ ይመስለናል በዚህ ሰዓት ያባትሽን በህይወት አለመኖር መስማት ማልፈልገው ዜና ነው እያለችን ነበርና መጀመሪያ እግዚአብሔር ያጽናሽ አንቺን። ቤቲ አይዞሽ
አይዞሽ አጎቶችሽ ማለት ነው ገናኝ መቆየት ነው እንጂ አሁን ምንም የሚቆጭሽ ነገር የለም እሺ ናፈቅኩት ሳባት ይናፍቂው ነበር በዚህ መልኩ አልነበር የሚጠብቁት አይዞሽ እንኳን ደስ ያላችሁ Let's celebrate. There's a party going on right here. ስለመጣ ደስ ብሎናል ሚሊዮን። ያው እንግዲህ ፕሮግራሙ ከተላለፈ 15 ቀኑ ነው ብለናልና 15 ቀኑ ለአንተ እንዴት ነበረ? ከታየህ በኋላ ያለው ከእግዚአብሔር ጋር ውስጥ እያሰበ ነበር። ምን እያሰብክ ነበር? በቃ የተገኘውን አሳምኜ ለመቀበል ማንኛውም ከመጣው ነገር ለመቀበል ባያ ደስ ይላል። በህይወቴ በጣም የምመኘው ነገር ነው። የሰው ልጅ የማንነት ጥያቄ ከባድ ነው። ማንም አይመነው በቃ ምትበዩና ምትጠጪው ሳይሆን የማንነት ጥያቄ በጣም ከባድ ነው ለሰው ልጅ እና ያንን ምላሽ እግዚአብሔር ከሰጠኝ ምን ያህል አመት ማለት ነው እንግዲህ? ወደ 30 ምናምን። ታስታውሳቸዋለህ? በአካል ታስታውሳቸው? በፎቶ ነው ማቃቸው። አንቺን ከማና ወዳድሬ ላብለጥኝ አፍቅሬ አክብሬ እናቴን ከማን አላህ በደንብ ያት ማርታ እባላለሁ። ማርታ እስኪ በደንብ እንታወቅሽ። ማርታ ብስራት እባላለሁ። እናንተ ይሰማል ነው? የወዲት ገብረ ክርስቶስ። የአንድ እናት ልጆች ናችሁ ማለት ነው? እስኪ ታሪኩን በደንብ አጫውቺኝ። ፕሮግራሙን ስታይ ስለሱ የምታውቂው ነገር ነበር ወይ? ያው ልጅ እያለሁኝ እናቴ ጠፍቶኛል ምናምን ትል ነበር። የት ነበር የምትኖሩት? ደሴ ነበራችሁ? ከአስመራ ከተመረጡ መጡ በኋላ ግን የሆነ ሰዓት ላይ ልትፈልገው እሷም ሄዳ ነበረ። ወዴት? አስመራ ሄዳ ነበር የሆነ ሰዓት ላይ። ከዛ ያው አባቴ ይዞት እንደሄደ አላገኘችውም እዛ የነበረበት ቦታ ስትነግረኝ ማለት ነው። ከዛ በኋላ በቃ ጠፍቷታል። ከዛ እንደገና ሌላ አያቴ ነበረችና እሷ ራሱ እንትን ብላ ነበር ልትፈልገው የሆነ ሰዓት ላይ ካምፕ ምናምን ብሎ ነው ባስፈልገው ነበር። የዛን ሰምታ መታ ነበር ዛልቻ። ስሙን ታውቁት ነበር? አዎ ስሙን እናውቀዋለን። ሚሊዮን እያሉ ይጣሩ ነበር። እናቴ በስናት ነው እንትን እስከምትል ድረስ እንትን ነበር። እናትሽ ስለ ሚሊዮን ምን እያለች ትነግርሽ ነበር? ያው ልጅ ጠፍቷል ነው የምትለው ነገር ነው። 3 ነን ሲጀመር እና ከኔና ከሱ መሃል አንድ አለ። እሱ ያው እዛው ነው የሞተው። በሙቀት ነው የሞተው። እዛው ምጽዋ ነው የሞተው። እኔ ማላውቀው እኔ ነኝ የመጨረሻዋ። ስለዚህ ጠይቃት እስኪ ስለ እናትህ ጠይቃት። እህትህን ያገኘኸው? እናት ትንሽ ቆይታለች ካረፈች። ከባድ ነው ላንተ ቃለው ግን ከሞተች 5 አመት ሆነ። 5 አመት 93 ነው የሞተችው። 93 ላይ ነው ያረፈችው። ታማ ነበረች ትንሽ 93 ላይ ነው ያረፈችው። ማማዬ የእናት ጓደኛዬ ማማዬ ሚስትር ገበናዬ ማማዬ ያው የህይወት ዘመን ጥያቄ ነው። እሱን በዚህ መልኩ መመለሱ እኛንም በጣም ያሳዝነናል። ለምን ከመጣ ጊዜ ጀምሮ እዚህም ለማፋለግ ቤተሰቦች ልጅ መጣ እያለቀሰ እናቴ የት ነው ያለሽው በሆዴ ብዙ አለ ምናምን እያለ ነበር እና ዛሬ ደግሞ ያው እንግዲህ የእናትህን አምሳያ እህትህን አግኝታልና ተመስገን። ይህን ማየት የራሱ በቂ ነው።
የእናቴ ምትክ በማግኘት በቂ ነው። የእናቴ ወዳዳራሹ ፍቅራችንን አቀማሹ ሲያገናኘን እኔን ካንቺ ጣዕም ኖረው ያለም ፍቺ ድንቀቴ ድንቀቴ ጠይቃት እስቲ ያገባሽ ወለድሽ ወይ ተጠያየቁ እስኪ። አዎ ሁለት ወልጃለሁ። አጎተኛ ያለው አጎት ሆነ ሚሊዮንም ያለ እናት ያለ አባት ረጅም ጊዜ በማንነት ጥያቄ ሲሰቃይ የነበረ ነው። አንቺም እናትሽን በልጅነትሽ አጥተሽ እንግዲህ የወላጅ ናፍቆት በሁለታችሁም ውስጥ አለ። ዛሬ ግን ተገናኝታችኋል ሁለታችሁ። የእናትሽ እንግዲህ በህይወት ኖሮ ሚሊዮንን ቢያገኙ ጥሩ ነበር፣ ግን እግዚአብሔር የፈቀደው ነው የሚሆነው። ሁለታችሁ ግን መገናኘታችሁ በጣም ጥሩ ነገር ነውና እንኳን ደስ ያላችሁ ሁለታችሁ። እሺ እንኳን ደስ ያላችሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ማን ይባላል ስምሽ? ንጋት ሳሉ ይባላል። ንጋት ሳሉ። የኮኮቤ ታላቅ ታናሽ? ታላቅ ነኝ። ታላቋ ነሽ አንቺ። ስለ ኮኮቤ አንቺ ደግሞ የምትጨምሪልን ነገር ካለ፣ አስተዳደጋችሁን ምን አይነት ልጅ ናት? የተለያየን አስተዳደግ ስለሆነ ያደግነው ያው እናትና አባቶቻችን ስለያዩ እሷ አንድ ከአባታቸው ጋር ነበር ያደጉት። እኔ ብዙም ማውቀው ታሪክ የለም ማለት ትንሽ ነኝ እኔም በዛን ጊዜ እና ያው ወደ አዲስ አበባ መጣ አክስቷ ጋር እንደተቀመጠች ነው ማውቀው። አንድ ጊዜ ደግሞ አባታችን ሲያርፍ ለለቅሶ እንደመጣች ነው። ከዛ ውጭ አላየኋትም። እንደዚህ አባታችን ያው ከተለያየ እናትና ከተለያየ አባት መወለዳችን ነው ብዬ እንደ ምክንያት ወስደዋለሁ። ምክንያቱም ያ ባይሆን ኖሮ ብዙ ነን ተሰይኔ ባለን ሰበሰብ ነበር። ብዙ እህቶች አላት፣ ብዙ ወንድሞች አሏት። የኔም የሷን ነው ማለት ግን አባቴ ሲያርፍ የሆነ ቃል አለ ከብዬ በዛን ሰዓት ይሄ ጠይቃለሁ። የሷም ጥያቄ ሆኖብኝ ነበር፣ ጭንቅላቴ ውስጥ ጥያቄ ሆኖብኝ እንደው ሌላው እኔን ተከቱ ልጆችን ያሳድግልኝ ብሏል ነበር የተባለው። ተከተ እንኳን አላሳደኩለትም፣ ግን ያለችበት እንኳን ማወቅ አለብኝ በሚል ሁሉ ጊዜ ይሄን ጥያቄ ነበር። እና ዛሬ ጥያቄ ሊፈታ ሊሆን ይችላል አይታወቅም። ፎቶግራፍ በብዛት ይዛኔ መጣው። በደንብ አጠናክራል። እንደው ቶ የፈራውን ደርሶ ነው ወጥስ የነቱ ግን ብዙ ጊዜ ቆየች። እስኪ ያለውን ነገር እንደያስረዳ አንተ ስለምትሻል ያለውን ነገር ተጫወት። ሲያበ እንደዚህ ባለው መልኩ ባይገለጽ ጥሩ ነበር። ግን ከላችሁ አጋጣሚ ነው አጠገቦች አይደች። ሁኔታው እንዴት ነው? የነበራችሁ የትዳር ጊዜ ስንት ዓመት ነበር? የት ነው የተገናኛችሁት? ሰምተው ከሆነ ከነበር ፕሮግራም ላይም ትኖሩበት የነበረው ሰፈር ትክክል ነው? እስኪ ልክ ነው። ወደ ዘንቦር ከከኝ እንኖር ነበር። እሷን በወለደችው እዛው ነው። ያው አብረን የኖርንባቸው ጥቂት ጊዜያቶች ናቸው። እንዲረጅም ባይሆንም ግን ያው አብረን ያለ ነው። እስከ መጨረሻ ሰዓት አብረን ያለ። ግን ያው በመሀል ያው ተለይታ ነበረ። እሺ ተፈጠረው ያው ተለይታ ትኖር በነበረበት ሰዓት እንትልፍ ወስደ። ከብሌን ውጭ ሌላ ልጆች አሏችሁ ወይስ ብሌን ብቻ ነች? አንድ ልጅ ነው የወለዳችሁ? ብሌን ስንት ዓመቷ ነው? 15 ዓመት ረጅም ጊዜ ነው። 15 ዓመት እንግዲህ አብራችሁ ነበራችሁ ማለት ነው። እስቲ ምናልባት ያስካቸው መረጃዎች ስላሉ ያሳየው። ግን ይሄ የእሱ ሲላቸው የነበሩ ሰዎች ናቸው። ከያቺ ብቻ ነች ያለችው። መጀመሪያ የመጣችው እቺ ሲልየዋ ጋር ትልቋ ሲልየዋ ጋር ማለት ነው። እቺ ይሄ ሰውዬ እቺ ሲልየዋ ልጅ ነው።
እቺ አሁን አርቲስት ቤት ናቸው። ይሄ ራሷ ፎቶ ነው። መልካም እንግዲህ ከባድ ነው ስሜቱ እንረዳለን። እህታችሁ ልትፈልጉ ነው የመጣችሁት። በህይወት አለመኖሯን ከአንድ ዓመት በፊት ማለፏን ሰምተናል። ግን ደግሞ ሌላ በረከት ደግሞ ልጅን የመሰለ ምትክ የመሰለ ነገር ደግሞ ይዘው መጥተዋል ከነ አባቷ ወይም ደግሞ ከእህታችሁ ባለቤት ጭምር ማለት ነው። በህይወት ባታገኟትም ኮኮቤን ግን መልስ አግኝታችኋል። ይሄ ትልቅ የአእምሮ እረፍት ነውና እንግዲህ መጽናናትን እንመኛለን። እሷንም ነፍስ በአጸደ ገነት ያኑርልን። እንኳን በሰላም መጣችሁ። እንዴት ናችሁ? ደህና ናችሁ? ደህና ነን፣ እግዚአብሔር ይመስገን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ስማችሁን ንገሩን። ብርቱካን የኔው። ብርቱካን የኔው። እሺ። ፍሬህይወት ደምሴ ይባላል። ፍሬህይወት ደምሴ። እሺ። ነዋይ ከበደ። አንተ ደበበ መስሎኝ። አዎ። እሺ። ተረፈ ንጋቱና ሰብልዬ አንድ ቀረች አይደል እህታችን? ፍቅር ተከበደ። በጣም ጥሩ። ለሊዲያ ምኗ ነው? አያቷ ነኝ። አያት ኖት? ኦ your grandmother የመስታወት እናት። አዎ መስታወት ስማ እናቷ ነኝ። I'm very happy. I'm thankful that I have a family who showed up on this TV, and yeah, I told Faven earlier, I don't remember a lot of faces, but I remember my uncle. I remember traveling a lot as a little girl with my mom, and I remember having holidays together with family. So I know that was really important to Mastawit, and yeah. ደስተኛ ነኝ እዚህ ቲቪ ላይ ቤተሰብ ቀርቦ ስላየሁኝ አያቴን ስላየሁኝ ደስተኛ ነኝ። ብዙ ፊት አላስታውስም ግን ትዝ ይለኛል ልጅ ሆኜ ከእናቴ ጋር ወደ ገጠር ስትወስደኝ ወደ ተለያየ ቦታ ስትወስደኝ ትዝ ይለኛል። አጎቴንም አስታውሳለሁ ግን ፋሚሊዎች ለበዓል አስታውሳለሁ ስንሰበሰብ። በጣም ጥሩ። እንኳን ደስ ያለሽ በይልኝ። እንኳን ደስ ያለሽ። Congratulations to your family. አመሰግናለሁ። መልካም። እሺ ሊዲያ ሙሉ ታሪኩን እስኪ ንገራት። እነሱ 10 ዓመት ገደማ ሲሆናቸው መስታወት ማለት ነው እዚህ ኤንጂኦ ካምፕ ውስጥ ትሰራ ነበር በኩከርነት ማለት ነው። ናዝሬት ነው። ናዝሬት ሀሳቧ የነበረው እነሱን ማስተማርና ኢኮኖሚካሊ ሰፖርቴሽን እንዲደረግላት ብቻ ነበረ እዛ ይዛቸው የገባችውና እዛ በምትሰራበት አጋጣሚ ነው ያንን እድል ያገኘችው። ድርጅቱ በራሱ ተነሳሽነት ሳይሆን እሷ መስታወት ራሷ ፈቅዳ ማለት ነው። ድርጅቱም ያንን ሀሳቧን ተቀበለና ለነሱ ፕሮሰስ ጀመረላቸው ማለት ነው። ያንን ታውቃለች። ጤናዋ ሁኔታ በጣም ተዳክሞ ስለነበረ ያው ያ ነገር እንደሚመጣ ታውቀው ነበር ሲጀመር ማለት ነው። ያም ስለሚሆን ነው እነሱን ቅድሚያ ቻንስ የሰጠቻቸውና የራሷ ላይፍ በእነሱ እንዲደገም ስላልፈለገች ማለት ነው። እነሱ ሂደው 3 ቀን እዛ አሳለፉት። ከዛ በኋላ ያው አለፈች ማለት ነው። Era. I feel really bad. Oh my God. ያ ሊዲያ አይዞሽ። ህፃንም ሆነው ልጆቿን በተለይ ደግሞ እሷን እንደ ትልቅ ነበር የምታያት ይመስለኛል። ለዛም ነው ወንድምሽን አደራ ያለቻት። ገና የ10 ዓመት ልጅ ሆና እንደዛ ብሎ ማለት ምን ያህል ለሷ እንደ ትልቅ እንደምታሰባትና ገና ህፃንም ሆነው እያለ የምታወራትም እንደ ጓደኛ ነው እንደ ልጅ ብቻ ሳይሆን ከዛም ባለፈ በጣም ቅርብ አድርጋ እንደ ትልቅ ሰው እንደ ትልቅ ልጅ ነበር ይሳለቻትና ይመስለኛል። ለዛ ነው የእናቴን አደራ ወጥቻለሁ ስትል እኔ ትዝ የሚለኝ ያ ነገር የነበራቸው ነገር ስትሮንግ ስለነበረ ነው። ለዛ ነው አምላክ ያጽናሽ፣ በርታ በይለን።
ማማም ጨምሮ በገነት አገኛታለሁ ብላችኋለች። እኛ ግን ዛሬ ለእህታችን ለሊዲያ ትልቅ ሰርፕራይዝ ይዘን መተናል። በያት ሰርፕራይዝ እህትሽ ተገኝታለች። እህትሽ መታልሻለች። ጋሼ እቴ ስላገኘሁሽ በጣም ደስ ብሎኛል። ያው አሁን አጠገብ ባትኖሪም ብቻ በጣም ደስ ብሎኛል። ፍቅርሽንም ግለጭላት። በጣም ነው የምወድሽ። And I would have loved to see her in person as well. እኔም በአካል ባይሽ ደስ ይለኝ ነበረ። እሷም እኔም ወድሻለሁ ብላሻለች። አበራው ይነባላል። እሺ እንዴት ነበር? የራሄል አባት ስለ ሳሚ ማወቅ ይፈልጋሉ። እዚህ ጉርድ ፎቶ እየታየ ነው። ይሄ ወንድምሽ ሳሚ እና ስለ ሳሚ ማወቅ ይፈልጋሉ። አሁን he's 22 now. 22 አመቱ ነው። ሃይ ስኩል ጨርሶ ስራ ይሰራል። የሚኖረው ግሩፕ ሆም የሚባል አለ። 24 ሰዓት ረዳት ያለበት ቦታ ነው የሚኖረው። I don't know ኢትዮጵያ ያለ ይጀምረው አይጀምረው ግን ሲጀር አለበት የሚጥል በሽታ ማለት ነው። እና ትንሽም አውቲስቲክም ስለሆነ ሁሉ ጊዜ አጠገቡ ሰው ስለሚያስፈልገው የሚኖረው እዛ ነው። ግን ይወጣል ይገባል፣ ከሷ ጋር ይገናኛል። ጥሩ ነው ያለው። እና እዚህ ያላመጣችበት ምክንያት ይህንን ጆርኒ ስትጀምር ለራሴ ብዬ ነው። እሱ እንዴት እንደሚወስደው ስላላወቅኩኝ ማለት ምን እንደምንባል ዛሬ ስላላወቀች ምናልባት ሲጀሩ እንዳይነሳበት ጥሩ ዜና ይሁን መጥፎ ስላልታወቀ ለዛ ነው ያላመጣችው። ግን ያው ትነግረዋለች ከፕሮግራሙ በኋላ። ግን ደህና ነው። በጣም ደስተኛ ልጅ ነው። በጣም ለኛም እንግዲህ ሰላም ታቀርቡልን ለሳሚ። ቅዳሜ ከሰዓት ነው። እንቀጥላለን። አብራችሁን ቆዩ። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ።